رمضان مزرعة العباد لتطهير القلوب من الفساد فأد حقوقه قولا وفعلا وزادك فاتخذه للمعاد فمن زرع الحبوب وما سقاها تأوه نادما عند الحصاد ሁለተኛው ከጾም የሚወሰድ ተግባራዊ ቁም ነገር حسن الخلق መልካም ባህሪ ጾም መልካም ባህሪ ያስወርሳል ወደድንም ጠላን ሰዎች ከምግብ ከመጠጥ ተቆጥበው ጊዜያቸውን ሲገፉ ነፍሳቸው በተወሰነ መልኩ አነስ ትላለች በዚህም የተነሳ የአላህ መልእክተኛ ይህንን ትምህርት ቤት በደንብ እንጠቀምበት ታላቅ ምክር ሰጡ ምን አሉ وإذا كان يوم صوم أحدكم فلا يرفث ولا يسخب فإن سابه أحد أو قاتله فليقل إني امرؤ صائم قتلوا ماله والذي نفس محمد بيده لخلوف فم الصائم أطيب عند الله من ريح المسك من قالوا يا الله ملتني بزيه ملك تلاي صومنيا بمتونوبت كان فلا يرفث ማንኛውም ከሴት ጋር የሚናገረው ንግግር ከሴቶች ጋር ሰዎች ዛሬ የሚናገሩት የንግግር አይነት አለ ቁም ነገር ሳይሆን ወንድና ሴት መካከል ሊኖር ከሚችሉ ነገሮች የግድ ጂማዕ ወይም ደግሞ ስለ ግንኙነት ብቻ አይደለም ከዛም ውጭ እንዲሁ ተራ ንግግሮችን ከሴቶች ጋር ያደርጋል ይሄ ብልግና አይነት ንግግር ሊሆን ይችላል ከዚህ ነገር ራሱን መቆጠብ አለበት አንድ ሰው ይላል አላህ መተኛ ተመልከቱ እንዴት ባህሪያችንን እንደሚያነጽ فلا يرفث ولا يسخب እንዳይጮህ ደግሞ አለ አላህ መልእክተኛ በሌላም ጊዜ አንድ ሰው መጮሁ በጣም የተጠላ ባህሪ ነው አላህ Subhanahu Wa Ta'ala የሉቅማንን ምክር ሲያወሳ ምን ይላል ولا واغضض من صوتك ድምጽህን ዝቅ አድርግ ብለው ለልጃቸው ምክር አስተላልፉለት ሉቅማን الحكيم واغضض من صوتك ان انكر الاصوات لصوت الحمير ከድምጽ ሁሉ መጥፎ የሚባለው እኮ የአህያ ድምጽ ነው አህያ በጣም ይጮሃል እንደምታውቁት ከአህያ ጋር ለምን ይመሳሰላል አንድ ሰው ስለዚህ መናገር ካለበት በተለይ አጠገቡ ላለው ሰው መናገር ካለበት ድምጹን ዝቅ አድርጎ አይናገር አንድ ሰው ንግግሩን ስትሰማ ለብዙ ሰዎች የሚናገር ይመስላል ወይ በጣም ጮክ ተደርጎ የተከፈተ ሬዲዮ ወይ ቴፕ ይመስላል ገብታ ስትመለከት እሱና አንድ ሰው ብቻ ነው ያለው ይሄ ተገቢ አይደለም በየትኛውም ወቅት ግን አሁን ባህሪያችን በጥሩ ስነ ምግባር መታነጽ ስላለበት የአላህ መልእክተኛ በዚህ በጾም ወር ተግባራዊ ትምህርት ይሰጡ ምን አሉ اذا كان يوم صوم احدكم فلا يرفث ولا يسخب ይሄን ብቻ አይደለም فإن سابه أحد أو قاتله አንድ ሰው ካንተ ጋር መጥቼ ልሰዳደብ ወይ ልደባደብ ቢለው ነገር ቢፈልገው ማለት ነው ምን ማለት አለበት ኢኒ ምሩኡን ሷኢም እኔ ጾመኛ ነኝ ይበለው ትልቅ ትምህርት ነው ላንተም ለሌላውም ተግባራዊ ትምህርት ነው ግን እኔ ጾመኛ ነኝ ይበለው እንደዚህ አይነት ተራ ተልካሻ ንግግሮች ውስጥ አልገባም እንደማለት ነው እኔ ጾመኛ ነኝ ትለዋለህ በዚህ ሰዓት ማንኛውም ሰው ልብ ውስጥ በጣም ርህራሄ ጠፍቶ ልቡ የደነደነ ካልሆነ በስተቀር ራሱን ቆጣቢ ያደርጋል ሌላ ነገር አትልም እሱ በተናገረው መልኩ አንተም በመጥፎ አገላለጽ መልስ አትሰጠው እኔ ጾመኛ ነኝ ትለዋለህ ተመልከት ይሄን ትምህርት ይሄ ታዲያ በረመዳን ብቻ ነው በየትኛውም ጊዜ ራሳችንን ከመጥፎ ንግግሮች መቆጠብ አለብን ጾመኛ ነው የምንለው ጾመኛ ሳንሆን ማለት አይደለም ግን በየትኛውም ጊዜ ራሳችንን ከሰዎች ተንኮል የምናድነው በመልካም ባህሪ ነው ይሄ መታወቅ አለበት ልብ አድርጉ ሰዎች ሰው ናቸውና ምንም ቢሆን መጥፎ ለሰዎች ሲሰሩ በመጥፎ ሁኔታ ሰዎች ነገር ሲፈልጉና እሳት ሲለኩሱ አንተ እኔ እንደዚህ አይነት ነገር አልፈልግም እንዴ አይነት መልካም ንግግር ተናግራቸው ከዛም አልፎ ደግሞ ጥሩ ውለታ ስትውልላቸው ወደ ጥሩነት ይመለሳሉ ላንተ ያላችሁ ውዴታ ወዲያው ይጨምራል ለዚህ ነው አላህ Subhanahu Wa Ta'ala ቁርአን ላይ 3 ቦታዎች ላይ ሸይጣንን ጂኒ የሆነውን ሸይጣን አስመልክቶ ከሱ ጋር ምንም ድርድር ስለሌለ እሱ ሲወተውትህ ወደ መጥፎ መንገድ ሲጠራ ከሱ ጋር በመልካም ባህሪ እኔ ጾመኛ ነኝ ምናምን አትለው ምንድነው የምትለው አዑዙ ቢላሂ ሚነሽ ሸይጣን ረጂም ወኢማ ይንዘገነከ ሚነሽ ሸይጣን ነዝጉን ፈስተዒዝ ቢላህ ድርድር የለም ከሸይጣን ጋር ግን የሰው ሸይጣን ከሆነ ሰውም ሸይጣን አለው ታውቃላችሁ አይደል የሰው ሸይጣን ከሆነ አዑዙ ቢላሂ ሚነሽ ሸይጣን ረጂም አትለውም እሱ من الله سبحانه وتعالى خذ العفو وأمر بالعرف وأعرض عن الجاهلين مطفو كسربه يقربنا بملكام ነገር እዘዘው
የማይመስ ይሄን ነገር የማይቀበልና ይደነደነ አይነት ሰው ከሆነ ከሱ ራቅ አንተ ሌላ የቁርአን አንቀጽ ላይ አላህ Subhanahu Wa Ta'ala ادفع بالتي هي احسن فاذا الذي بينك وبينه عداوه كانه ولي حميم መልካም በሆነ بالتي هي احسن بالحسنه አይደለም ያለው አላህ Subhanahu Wa Ta'ala በጣም ጥሩ በሆነች ንግግር ይሄንን ንግግሩን መልስለት ወይም ተግባርም ከሆነ በዚሁ መልኩ እሱ መጥፎ ይሰራባል አንተ ጥሩ ትውልለታለህ በዚህ ሰዓት ባንተና በሱ መካከል ያለው ጥላትነት ልክ እንደ ቀድሞ ወዳጅነት ይመለሳል ያለው አላህ Subhanahu Wa Ta'ala ሰውና ጂን ይለያያልና ማለት ነው ግን እዚህ ቦታ ላይ በተለይ ረሱል ሰለላሁ ዐለይሂ ወሰለም فإن سابه أحد أو قاتله فليقل إني امرؤ صائم ሲሉ ይህ ትልቅ ሰብር የሚያስፈልገው ቦታ ነው ይሄን ኢንሻአላህ በሚቀጥለው ትምህርት ላይ እናየዋለን ማለት ነው ጥቅል በሆነ መልኩ ራሳችን ባህሪያችን ይታነጻል በጾም ግን ይሄን ነገር በዚሁ እንዲቀጥልብን ለማዳችን እንዲሆን የራሳችን ደግሞ የሚንጸባረቅ ባህሪ እንዲሆን ጥረት እናደርጋለን ካላደረግን ምናልባት አሁን ያለውን ነገር በረመዳን ላይ ብንፈጽመውና ተግባራዊ ብናደርገው እንኳን በኋላ ከኛ ጋር አይሄድም ለዚህ ምን ያስፈልጋል የራሳችን ጥረት ያስፈልጋል حسن الخلق በየትኛውም ጊዜ እጅግ የተወደሰና ከሰዎች ጋር ያለን ሙዓመላ የምናስተካክልበት ጥቅል የሆነ አገላለጽ ነው ረሱል ሰለላሁ ዐለይሂ ወሰለም ለሙዓዝ ኢብኑ ጀበል ምንድነው ያሉት اتقِllaها حيثما كنت تقوى من እንደሆነ አሳልፈናል واتبع السيئه الحسنه تمحها وخالق الناس بخلق حسن ከሰዎች ጋር ደግሞ በጥሩ ባህሪ ተግባባ ጥሩ ባህሪ ያሳያቸው የአላህ መልእክተኛ ልብ አድርጉ አሁን የአላህ Subhanahu Wa Ta'ala ሐቅ ጠቀሱ የራሳችንን ሐቅ ጠቀሱ የሰውን ሐቅ ጠቀሱ لانه هو الذي اوتي جوامع الكلم ጥቅል በሆነ አገላለጽ የአላህ መልእክተኛ ብዙ መልእክት ያስተላልፋሉ አላህ ሰጥቷቸው ማለት ነው ያም ሆነ ይህ መሰረት ነው حسن الخلق ይባላል ለዚህም ነው ረሱል ሰለላሁ ዐለይሂ ወሰለም كما في الحديث الذي أخرجه أحمد والترمذي وابن ماجه وغيرهم ጥያቄ ቀረበላቸው ما أكثر ما يدخل الناس الجنة ሰዎችን በጣም ጀነት የሚያስገባው በብዛት ጀነት የሚያስገባቸውና ጀነት መግባት ምክንያት የሚሆነው ምንድነው የሚል ጥያቄ ሲቀርብላቸው የአላህ መልእክተኛ ምን አሉ تقوى الله وحسن الخلق አላህን መፍራት እናም ባህሪያችንን ማሳመር ባህሪውን ላሳመረ ሰው ይላሉ የአላህ መልእክተኛ የጀነትን የላይኛውን እንደሚያገኝ ቃል ይገባለታል كما في الحديث الذي أخرجه أبو داود عن أبي أمامة الباهلي من الله من تنيا أنا زعيم ببيت في ربض الجنة لمن ترك المراء وإن كان محقا وببيت في وسط الجنة لمن ترك الكذب وإن كان مازحا وببيت في أعلى الجنة لمن حسن خلقه أنا قال قبالله واستنا موستالو إلى الله من تنيا كركرن يتواسى محق بيهون እንኳን ተገቢ ቢሆን እንኳን የሱ ሐቅ እንኳን ቢሆን ላለመከራከር ብሎ የሚታውን ሰው የጀነት ጫፉን እንደሚያገኝ ቃል ገባለው ለማለትኛ መሐለኛውን ደግሞ የሚያገኘው የትኛው ነው ውሸት ነው የተዋሰው ለቀልድ እንኳን ቢሆን ይሄ ብዙ ሰው ዛሬ የገባበት አስማጭ የሆነ ባህር ለቀልድ ብሎ መዋሸት ውሸት በየትኛውም ቀለም ነጭ የሚሆን ጥቁር حرام ቀጥለው ነው አላህ መልእክተኛ ላይ ያለውን ደግሞ ከፍ ያለውን ጀነት በዋስትና ቃል የሚገባው ለማን ነው ይላሉ አላህ መልእክተኛ ባህሪውን ላሳመረ ሰው ነው አሉ እና حسن الخلق ትልቅ ቦታ አለው